ሰላም። ዩኔስኮ እስከ ዛሬ ምን ያህል ቅርሶች በዓለም ቅርስ መዝገብ ውስጥ የመዘገበ ይመስላችኋል? ለመጀመሪያ ጊዜ በዓለም ቅርስነት የተመዘገበው ቅርስ ምንድን ነው? ውድ ተከታታዮቻችን ዛሬ ስለ ዩኔስኮ እና ስለ አስደናቂ የዓለማችን ቅርሶች እንነግራችኋለን። ተከታተሉ። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በአህጽሮተ ቃሉ ዩኔስኮ በሚል የሚታወቀው ተቋም እስከ ዛሬ 1223 በመላው ዓለም የሚገኙ ቅርሶችን በዩኔስኮ የዓለም የቅርስ መዝገብ ውስጥ መዝግቦ ይገኛል። እነዚህ በዓለማችን የሚገኙ አስደናቂ ታሪካዊ፣ ባህላዊ እና ተፈጥሯዊ ቅርሶች ሲሆኑ ዩኔስኮ ተጠብቀው ለመጪው ትውልድ በክብር እንዲተላለፉ በማሰብ በ168 ሀገራት ውስጥ የሚገኙ 1223 ቅርሶችን መዝግቦ ይገኛል። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ የተመሰረተው በፈረንጆቹ አቆጣጠር ህዳር 16 1945 ሲሆን ሙሉ በሙሉ ወደ ስራ የገባው ከአንድ ዓመት በኋላ በተባበሩት መንግስታት ድርጅትና በዩኔስኮ የጋራ ጠቅላላ ጉባኤ ከጸደቀ በኋላ ታህሳስ 14 1946 እንደ አውሮፓውያን አቆጣጠር ነበር። ዩኔስኮ የተመሰረተበት ዋና ዓላማ በዓለም ላይ ትምህርትን፣ ባህልንና ተግባቦትን በማስፋፋት በዓለማችን ማህበራዊ ትስስርና ማህበራዊ እድገትን በማጠናከር ለዓለም ሰላምና መረጋጋት የበኩሉን መፍትሄ ለማምጣት በማለም ነው። ከዚያን ጊዜ ጀምሮ በመላው ዓለም ትምህርትን፣ ሳይንስን፣ ባህልንና ተያያዥ ማህበራዊ ጉዳዮችን ለማሳደግ ሰፋፊ ጥረቶችን በማድረግ የቀጠለው ዩኔስኮ ከ1970ዎቹ በኋላ ደግሞ ለዓለም ቅርሶች መጠበቅ ልዩ ትኩረት የሚሰጥ ስምምነትና ተቋም በመመስረት ሰፋፊ ጥረት እያደረገ ይገኛል። ዩኔስኮ በዓለማችን ውስጥ የሚገኙ አስደናቂ ታሪካዊ፣ ተፈጥሯዊ፣ ባህላዊና ሰው ሰራሽ ቅርሶችን በዓለም ቅርስነት መመዝገብ የጀመረው ለመጀመሪያ ጊዜ በ1978 በፈረንጆች አቆጣጠር ነበር። ዩኔስኮ በ1972 በፈረንጆች አቆጣጠር የዓለም የቅርስ ኮንቬንሽን ወይም የዓለም የቅርስ ስምምነት እንዲጸድቅ ካደረገ በኋላ ነው በዓለማችን ውስጥ የሚገኙ ተጠብቀው መያዝ ያለባቸውን ቅርሶች በዓለም የቅርስ መዝገብ ውስጥ እንዲሰፍሩ የወሰነው። ይህን ተከትሎም ከ1978 ጀምሮ ቅርሶችን ተፈጥሯዊና ባህላዊ ወይም ሚክስድ በሚል ካቴጎሪ ከፋፍሎ እየመዘገበ ቀጥሎ እስከ ዛሬም 1223 ቅርሶችን መዝግቦ ይገኛል። ይህ ቁጥር እስከ በፈረንጆች አቆጣጠር 2024 መጨረሻ ያለው ቁጥር ነው። በ1978 ዩኔስኮ ለመጀመሪያ ጊዜ የዓለም ቅርሶችን መመዝገብ የጀመረበት ዓመት በ9 ሀገራት ውስጥ የሚገኙ 12 ቅርሶችን በመጀመሪያው ዓመት መዝግቧል። በዩኔስኮ የቅርስ መዝገብ ታሪክ ለመጀመሪያ ጊዜ በዓለም ቅርስነት የተመዘገበው ቅርስ በኢኳዶር ውስጥ የሚገኙ የጋላፓጎስ ደሴቶች ወይም ጋላፓጎስ አይላንድስ ናቸው። ሀገራችን ኢትዮጵያ ዩኔስኮ የዓለም ቅርሶችን መመዝገብ በጀመረበት በ1978 ዓመት 2 ቅርሶችን በዓለም ቅርስነት ማስመዝገብ ችላለች። የላሊበላ ውቅር አብያተ ክርስቲያናትንና የሰሜን ተራሮች ብሔራዊ ፓርክን በ1978 ያስመዘገበችው ኢትዮጵያ ከኢኳዶር እና ከአሜሪካ ጋር ሁለት ቅርሶችን በመጀመሪያው ዓመት በዩኔስኮ በማስመዝገብ ቀዳሚ ከሆኑ 3 የዓለማችን ሀገራት አንዷ ናት። ሌሎች 9 ሀገራት በመጀመሪያው ዓመት አንዳንድ ቅርስ ማስመዝገብ ችለዋል። ከ1978 ጀምሮ ጥናትና ምርምር እያደረገ የተለያዩ ቅርሶችን በዓለም የቅርስ መዝገብነትን እየመዘገበ የቀጠለው ዩኔስኮ በ168 ሀገራት ውስጥ የሚገኙ 1223 ቅርሶችን ባለፉት 46 ዓመታት መመዝገብ ችሏል። በእነዚህ 168 ሀገራት ውስጥ ጣሊያን 60 ቅርሶችን በዩኔስኮ በማስመዝገብ ቀዳሚ ሀገር ስትሆን ቻይና በ59፣ ጀርመን በ54፣ ፈረንሳይ በ53 እንዲሁም ስፔን በ50 ቅርሶች 1-5 ያለውን ደረጃ ይዘው ይገኛሉ። እንደ ዩኔስኮ መረጃ ከ1223 ከተመዘገቡ ቅርሶች ውስጥ 43 ያህሉ በ2 እና ከዚያ በላይ ሀገራት ውስጥ የሚገኙ ቅርሶች ትራንስባውንደሪ ሄሪቴጅስ ናቸው። ከጠቅላላ ከተመዘገቡ ቅርሶችም 952 ያህሉ ባህላዊ ወይም ካልቸራል፣ 231 ያህሉ ተፈጥሯዊ ወይም ናቹራል እና 40ዎቹ ደግሞ የሁለቱም ጥምር ወይም ሚክስድ ቅርሶች ተብለው እንደተመዘገቡ የዩኔስኮ መረጃ ያሳያል። በአፍሪካ ደረጃ ደግሞ 47 የአፍሪካ ሀገራት ቅርሶቻቸውን በዩኔስኮ ያስመዘገቡ ሲሆን አፍሪካ እስከ ዛሬ ድረስ 108 ቅርሶች በዩኔስኮ አስመዝግባለች። ከነዚህ በ47 ሀገራት ውስጥ የሚገኙ 108 በዩኔስኮ የተመዘገቡ የአፍሪካ ቅርሶች 7ቱ ከ2 እና ከዚያ በላይ ሀገራት የሚገኙ ትራንስባውንደሪ ሄሪቴጅስ በሚል የተመዘገቡ ቅርሶች ናቸው። ከተመዘገቡ የአፍሪካ ቅርሶች ውስጥም 61 ባህላዊ ወይም ካልቸራል፣ 42ቱ ተፈጥሯዊ ወይም ናቹራል እና
አምስቱ ሚክስ በሚል ካታጎሪ ተመዝግበው እናገኛቸዋለን። በአያያዝ እና በእንክብካቤ ጉድለት ከ108 በዩኔስኮ የተመዘገቡ የአፍሪካ ቅርሶች 13ቱ አደጋ ውስጥ ያሉ ወይም ኢንዳንጀርድ ሊስት ውስጥ የሰፈሩ ሲሆን ከሀገራችንም የሰሜን ተራሮች ብሔራዊ ፓርክ በዚህ ዝርዝር ውስጥ ገብቶ ይገኛል። ሀገራችን ኢትዮጵያ 18 ቅርሶችን በዩኔስኮ በማስመዝገብ ከአፍሪካ በቀዳሚነት እየመራች ትገኛለች። ደቡብ አፍሪካ በ12 ቅርሶች፣ ሞሮኮ በ9 ቅርሶች እንዲሁም ቱኒዚያ በ9 ቅርሶች በዩኔስኮ በማስመዝገብ ከ1 እስከ 4ኛ ደረጃ ያለውን ይዘው እናገኛቸዋለን በአፍሪካ ውስጥ ማለት ነው። ሀገራችን ኢትዮጵያ ዩኔስኮ ቅርሶችን መመዝገብ በጀመረበት ዓመት ከአፍሪካ በብቸኝነት ቅርሶችን ማስመዝገብ የቻለች ሀገር ጭምር ነች። 18 የተለያዩ ቅርሶችን በዩኔስኮ ያስመዘገበች ኢትዮጵያ 12 የሚዳሰሱ እና 6 የማይዳሰሱ ቅርሶች ናቸው። ከእነዚህ 12 የሚዳሰሱ ቅርሶች 10 ባህላዊ ሲሆኑ 2 ደግሞ ተፈጥሯዊ ናቸው። የላሊበላ ውቅር አብያተ ክርስቲያናትን በ1978፣ የሰሜን ተራሮች ብሔራዊ ፓርክን በ1978፣ የፋሲል ቤተመንግስትን በ1979፣ የአክሱም ሐውልትን በ1980፣ የጥያ ቅድስት ድንጋይን በ1980፣ የታችኛው የአዋሽ ሸለቆን እና የታችኛው የኦሞ ሸለቆን በ1980፣ የሐረር ጀጎል ድልድይን በ2006፣ የኮንሶ መልክዓ ምድር አቀማመጥን በ2011፣ የመልቀ ቁንጥሬ እና ባልጭት መካነ ሰስን በ2024፣ የባሌ ተራሮች ብሔራዊ ፓርክን በ2023 እንዲሁም የገዲኦ ባህላዊ መልክዓ ምድርን በ2023 ኢትዮጵያ በዩኔስኮ ያስመዘገበቻቸው የሚዳሰሱ ቅርሶች ናቸው። የባሌ ተራሮች ፓርክና የሰሜን ተራሮች ፓርክ በተፈጥሮ ካታጎሪ የተመዘገቡ ሲሆን ሌሎቹ 10 የሚዳሰሱ ቅርሶች ደግሞ ባህላዊ ወይም ካልቸራል ካታጎሪ ተመዝግበው እናገኛቸዋለን። የማይዳሰሱ የሰው ልጅ ወካይ ትውፊት በሚል የተመዘገቡ 6ቱ ቅርሶች ደግሞ መስቀል በ2013፣ ፍቼ ጫምባላላ በ2015፣ ገዳ ስርዓት በ2016፣ ጥምቀት በ2019፣ ሸዋል ዒድ በ2023 እና የኢሳ ማህበረሰብ ባህላዊ የዳኝነት ስርዓት የሆነው ደግሞ በ2024 ተመዝግበዋል። አሁን ላይ ኢትዮጵያ በዩኔስኮ የጊዜያዊ የቅርስ መዝገብ ዝርዝር ውስጥ ወይም ተንታቲቭ ሊስት ውስጥ 5 ቅርሶች ተይዘው ያሉ ሲሆን በዓለም ቅርስነት እንዲመዘገቡ ጥናትና ምርምር እየተካሄደባቸው ይገኛል። እነዚህ ቅርሶችም የድሬ ሾህ ሁሴን ጥንታዊ መስጊድ፣ የሆልቃ ሶፍ ዑመር ዋሻ፣ በትግራይ የሚገኙ የገርአልታ ቅዱስ መልክዓ ምድር፣ የይሓ ጥንታዊ ቅርስና የጣና ደሴቶችና ገዳሞቻቸው የዓለም ቅርስ ሆነው ለመመዝገብ በሂደት ላይ ይገኛሉ። በተጨማሪም ሌሎች የማይዳሰሱ ቅርሶች በምዝገባ ሂደት ላይ ያሉ። ሰላም ለሰው ልጆች ሁሉ፣ ሰላም ለዓለማችን፣ ሰላም ለሀገራችን፣ ሰላም